አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው አገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል አገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለአገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስሮ መንግስት፣ የፋርሶች ስሮ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ብን ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነቢዩ ደረሳ ኻሊድ ብን ወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ፣ ሰይፎች ተላተሙ፣ ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ብን ወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማህ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ብን ወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ።
የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ነው። ከፈትሕ መካ አቅራቢያ ነው የሰለመው። ግን ከሰለመ በኋላ ከፈረሱ ወርዶ አያውቅም። ወደ አገሩም ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኘ። ባለፈው በስፋት እዚህ ቦታ ላይ አንስተናል። ወደ ሙዕታ ጦርነት ነቢዩ ዓለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ፣ ዘይድ ከተገደለ፣ አብደላህ ብኑ ረውሓ ከተገደለት ባንዲራውን ተተካኩት ብለው ነበር። ሦስቱም ተገደሉ። ጦሩን ማን ይምረው? ልብ በሉ፣ የሙዕታ ጦርነት ፋርሶቹ ሌላ፣ ይሄኛው ፐርሺያን ኢምፓየር ነው፣ ያንኛው ሮማን ኢምፓየር ነው። ያንኛው ሊላተሙ ነው የሄዱት። 200 ሺህ ጦር፣ ሙስሊሙ 3000 ጦር ብቻ ነው። ያን ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት። ያኔ ኻሊድ ባንዲራውን ሲይዘው ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ሁነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቃሉ። ነቢዩ ዓለይሂ ሰላቱ ወሰላም ኻሊድ ብን አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው። ኻሊድ ብን አልወሊድ 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና ማይበገር ነበር ኻሊድ ብን አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ሮሞች እንኳን ቅድም ያልኳችሁን ፐርሺያን ኢምፓየርን ያሸነፉት ሮሞች እነሱን ሊጋጠም አሰላለፋቸውን ላይ ከፍ ካለ ቦታ ላይ ወጣ። ሲያያቸው ሳቅ ኻሊድ። የዓለማችን ትልቁ ጦር ነው ያነ ጦር። እነዚህ ሰዎች የጦርነት ቴክኒክ አያውቁም ማለት ታላቁን አመራር ታላቁን ኢምፓየር እንዲህ ብሎ መተቸት የሚችል ጦርነት ስትራቴጂ አላህ የሰጠው ሰው ነበር። ሰይፉን እንደያዘ አላህን ተገናኘ። ሰይፉ አልተሰበረም። ኻሊድ ብን አልወሊድ የሞተው አልጋ ላይ ነው። ሸሂድ ሆኖ አልሞተም። 100 ጦርነት ቢመራ። ለዛ ነው ኻሊድ ብን አልወሊድ አልጋው ላይ ሆኖ የሞት አፋፍ ላይ እንደደረሰ ሰውነቱን አየ። ሰውነቱ ብዙ ቦታ ቆስሏል፣ ተጎድቷል። ከዛም አንድ ቃል አለ፣ አልጋዬ ላይ ልሞት ነው አለ። ያን ሁሉ ጦርነት አርጌ ላ ናመት አዕዩኑል ጁበን አለ፣ የፈሪ አይን እንቅልፍ ትጣለ። ሞት ጦርነት የሚገል ቢሆን እኔ አሁን ፍራሽ ላይ አልሞትም አለ። በርግጥም ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አንድ ሰው የእውነት በአላህ መንገድ ሸሂድ ለመሆን አስቦ ፍራሹ ላይም ቢሞት የሸሂዶች ደረጃ ያደርሰዋል ብለዋል። እርግጥም ኻሊድ ከሸሂዶች አላህ እንደሚመድበው ጥርጥር የለንም። እስልምና ሁርሙስ ቦታው ሲታወስ የዓለማችን የትኛው ማቅጣጫ ብትሄዱ የእስልምናን ደማቅ አሻራ ገልጣችሁ ታነባላችሁ። ከስሜታቸው በላይ ነበሩ። ለዚህ ግን ሁሉን ነገር ከፈሉ። ጠንካራ መሰረት ይዘው ጥለውት ሄዱ። እስልምናን አሁን እንዲህ ደበዝዝ ታረገው ይሆናል እንጂ ልታጠፈው አትችልም። መሰረቱ ጠንካራ ነው። ብዙ ደም ብዙ አጥንት ውስጡ ገብቶበታል።